ሰላም ሰላም እንደምሰነበታችሁ። ዛሬ አንድ ጉዳይ ለማየት አስቤያለሁ። ጉዳዩ እንግዲህ የጀነራል ታደሰ ወረደን ስልጣን ይመለከታል። የጊዜያዊ መንግስቱ ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ስልጣናቸው የአንድ አመት ስልጣናቸው አብቅቶ ዛሬ ቤተ መንግስት መጥተዋል። ቤተ መንግስት የመጡበት ምክንያት የትግራይ ሰራተኞች ደሞዝ በመቋረጡ የተፈናቃይ ህይወት በጣም በችግር ውስጥ በመሆናቸው ተፈናቃዮች ወይም ደግሞ ወጣቱ በገፍ ስደት እየገባ ሊቢያ እየሄደ ሳውዲ እየሄደ ባህር እየበላው ስለሆነ ለመግለጽ ወይም ትግራይ አሁን ባለችበት ሁኔታ በትልቁ የኤርትራ መንግስት የሻዕቢያ መንግስት እንደፈለገ እየፈነጨበት እንደሆነ ለመግለጽ ወይም በህወሓት የስብሃት ነጋ ጀነራሎችና ፖለቲከኞች አንድ ላይ ተሰባስበው የጀነራሉን የታደሰ ወረደ ስልጣን ወይም የጊዜያዊ አስተዳደሩን ስልጣን ስለመውሰዳቸው ለመናገር አይደለም። ያ ሁሉ ጉዳያቸው አይደለም። ጀነራል ታደሰ ወረደ አንድ ጉዳይ ነው ያላቸው። እሱም ስልጣንና በስልጣን የሚገኘው ጥቅም ብቻ ነው። ስለሌላው አያገባቸው፣ ስለ ጸጥታው አያገባቸውም። መቀሌ ውስጥ ሻዕቢያ መኖሩ ስለመኖሩ አያገባቸውም። የነበረው ጊዜያዊ አስተዳደር በአንጻራዊም ቢሆን ከፖለቲከኞች እና ገለልተኛ የሆኑ ሰዎች ለምሳሌ የፍትህ ቢሮ ኃላፊው አቶ ሀዱሽ የመቀሌ ዩኒቨርሲቲ አስተማሪ የነበሩ ናቸው። የህወሓት አባል አይደለም። ስለዚህ እሳቸው እና ሌሎች እንደዚህ ለትግራይ አስተዋጽኦ የነበራቸው ሰዎች ከስልጣን መባረራቸው በእሳቸው እጅ ማለት ነው ብዙም አላሳሰባቸው። ጉዳያቸው አይደለም። ቅር የሚላቸው ሰውም አይደሉም። ምክንያቱም ቅር የሚለው ህሊና ያለው ሰው ነው። ህዝብ ሲሰቃይ ሲራብ አይቶ ቅር የሚለው ሰው ህሊና ያለው ሰው ነው። ህሊና የሌላቸው እንደዚህ በወንጀል የተጨማለቁ ብዙ ጊዜ በእንደዚህ አይነት ጥፋት የኖሩ እድሜ ልካቸው ማለት ነው ዛሬ ላይ ደርሰው ሰዎች ተርቦ በየመንገድ መውደቃቸው ሊያሳስባቸው አይገባም። አይናቸው ጨፍኖ ሳይሆን ናፍጦ የሚያልፉት ጉዳይ ነው። ስለዚህ እነዚህ ነገሮች ለማየት ነው። ፌዴራል መንግስቱም ይህን ማወቅ አለበት። በዚህ ጉዳይ ተባባሪ መሆን የለበትም። እንግዲህ እየሾማቸው ያለው ፌዴራል መንግስት ነው። ፌዴራል መንግስት ሲሾም ባደረገውም ባላደረገውም ነገር ኃላፊነት ይወስዳል ማለት ነው። ሲሾማቸውም 9 ነጥብ ያሉት 9-8 ከ8 እስከ 9 ያለው የአንድ ገጽ ስምምነት ተደርጎ ነው የተሰጣቸው። እሳቸው ፈርመው የተቀበሉት ማለት ነው። እንግዲህ ከፕሪቶሪያው ወይም ከኢትዮጵያ ህገ መንግስት ወጥተዋል ብለን መናምናቸው ነገሮች ናቸው። እነዚህ ነገሮች ተደርገዋል አልተደረጉም ቼክ መደረግ አለባቸው። በትልቁ ጀነራል ታደሰ የዲዲአር ጀነራል ነበር የተባሉት። ዲዲአርን ያስፈጽማሉ ነበር የተባለው። ዲዲአር ያስፈጽማሉ የተባለው እንዴት ነው? የዲዲአሩን ሂደት እንዳይካሄድ እንቅፋት የሆኑት ጀነራሎቹ ስለነበሩ ለጀነራሎቹ የጸጥታ የደህንነት ጋራንቲ ዋስትና ከተሰጠ ችግር የለውም በማለት ነበር ቃል የገቡት ማለት ነው። ጀነራሎቹ እንዳይታሰሩ ነው የሚፈሩት፣ ንብረታቸው እንዳይወሰድ ነው የሚፈሩት። ስለዚህ ይህን ሁሉ ዋስትና ሰጥቼ ሁሉንም አስወጣለሁ በማለት ዋናው ቃል የገቡት የዲዲአሩን ነበር። ስለዚህ ከጀነራሎቹ ጀምሮ እስከ ወጣቱ እስከ ታችኛው ወጣት ያለው ወደ ቤቱ የሚመለስበት፣ ወደ ስራው የሚመለስበት፣ ስልጠና የሚያገኝበት፣ የኢኮኖሚ ድጋፍ የሚያገኝበት ሁኔታ እንዲያመቻቹ ነበር። ይሄ ሁኔታ ወጣቱ በጣም ይፈልገዋል። ወጣቱ አስተማሪ የነበረው ወደ ማስተማር፣ ሐኪም የነበረው ወደ ሕክምና፣ ገበሬ የነበረው ወደ ግብርና እንዲመለስ የሚያስችለው ስልጠናና ፋይናንስ ድጋፍ ካገኘ ይሄ በጣም የሚፈልገው ነገር ነው። ነገር ግን በተቃራኒ ያሉ ጀነራሎች በጣም በብዙ በማዕድን ቁፋሮ እና በተለያዩ ከሻዕቢያ ጋር በሚደረጉ የኮንትሮባንድ ንግዶች የሰው ሂውማን ትራፊኪንግ የሰው ንግድ በጣም የናጠጡ ባለሀብቶች ስለሆኑ ይሄ ዲዲአር ለነሱ ኢምንት ነው፣ ምንም ፋይዳ የለውም። ስለዚህ ዋና ዓላማቸው ይሄ ሰላም እንዳይመጣ ነው። ሰላም ከመጣ የሰው ዝውውር አይኖርም። ማዕድን በኬሚካል ባልተፈቀደ በጣም አደገኛ በሆነ ትውልዶችን በሚያጠፋ ኬሚካል ወርቅ መቆፈር አይችሉም፣ ማዕድን መቆፈር አይችሉም። ስለዚህ እሳቸው የዲዲአር ጀነራል ቢባሉም ቅሉ የሆነው ግን ሌላ ነው፣ በተቃራኒ ነው። የእሳቸው ስልጣን በነዛ ተይዘዋል። ኦልሬዲ ካውንስል ተብሎ የተቋቋመ ሶስት የህወሓትና የህወሓት ጀነራሎችና ፖለቲከኞች ናቸው
ሌላ ሰውም የላቸውም። የስብሃት ነጋ ቤተሰብ ናቸው፣ ዘመድ አዝማድ ናቸው። ሌላ ባዳ የሚባል ነገር የለም። እነዚህ ተሰብስበው ነው የትግራይን ህዝብ መከራ ያራዘሙ ያሉት ማለት ነው። እነዚህ ዘመድ አዝማድ ናቸው። የስብሃት ነጋ ድሮ ከበረሃ ጀምሮ የመለመላቸው የእሱ ታዛዥ፣ ግደሉ ሲላቸው የሚገሉ፣ ጦርነት ሲላቸው ጦርነት የሚያመጡ፣ ሰላም ሲላቸው ሰላም የሚሉ ናቸው። ሌላው የትግራይ ህዝብ በዚህ ጉዳይ ምንም እጅ የለውም። ስለዚህ ተጠያቂዎቹ እነሱ ናቸው። ታደሰ ወረደ ወደ ስልጣን እንደመጣ ምንድን ነው ያደረጉት? ካውንስል የሚባል ተቋቋመ። ካውንስሉ በጀነራሎች የተሞላ ነው። ከ9ኙ 5ቱ ጀነራሎች ናቸው። 4ቱም ደግሞ አማኑኤል አሰፋ፣ ታደሰ ወረደ፣ ደብረጽዮን እና ፈትለወርቅ ማለት ነው። እንግዲህ ታደሰ ወረደ ራሱ ጀነራል ነው። ስለዚህ እነዚህ ናቸው ያሉበት። እነዚህን የሚሰበስበው ዶክተር ደብረጽዮን ነው የሚሰበስቡት። ስለዚህ ጀነራል ታደሰ ወረደ ምክትል ናቸው። በትግራይ የሚደረገው የትኛውም ነገር በዶክተር ደብረጽዮን ሰብሳቢነትና በጀነራል ታደሰ ወረደ ምክትልነት የሚፈጸሙ ናቸው። አጠቃላይ ወታደራዊ የሆኑ ነገሮች በጀነራል ወድም በይቴ፣ ጀነራል ኃይለ ሥላሴ የሚመራ ነው። ስለዚህ ታደሰ ወረደ መጀመሪያውንም ስልጣን የለውም ማለት ነው። ስልጣን የለውም ማለት ግን ጥቅም የለውም ማለት አይደለም። ያ ሁሉ ስልጣን ሲወሰድ ለሱ የተቀመጠ ሌላ የጥቅም መንገድ አለ፣ የጥቅም መስመር አለ። ከመሬት ጋር ተያይዞ ከማዕድን ጋር ተያይዞ የራሳቸው የሆነ ድርሻ ይወስዳሉ። ስለዚህ እሳቸው ከምንም በላይ የሚያስደስታቸው ይኸው ነገር ነው። እንደፈለጉ ለመኖር፣ እንደፈለጉ ለመጠጣት፣ ለመብላት የሚያስችላቸው የሙስና ኔትወርክ አላቸው። ስለዚህ ያንን እስካገኙ ድረስ ስልጣናቸው ለ6 ወርም ለ6 ዓመትም ቢራዘም ደስታው አይችሉትም። እንዳልኩት ስለ ህዝብ ጉዳይ ስለማያሳስባቸው፣ ስለ ስልጣንም ስለ ክብርም ጉዳይ ስለማያሳስባቸው ማለት ነው። ክብራቸው ተሟጦ ስላለቀ ምንም ጉዳያቸው አይደለም። ስለዚህ እነዚህ ጀነራሎች የፈለጉት ከማድረግ የሚቆጥባቸው ማንም ነገር የለም። ታደሰ ወረደም አይከለክላቸውም፣ ሌላም አይከለክላቸውም። ስለዚህ የትግራይ ጉዳይ ይሄ ነው የሚመስለው። ዲዲአር የተባለው ነገር አልተፈጸመም፣ አንደኛ። ሁለተኛ የህግ የበላይነት የተባለ ነገር አለ በስምምነቱ ላይ ማለት ነው። የህግ የበላይነት ሳይሆን አሁን ትግራይ ውስጥ ከነበረው የህግ ጥሰት በላይ የከፋ የህግ ጥሰት ነው ያለው። እንዳልኩት እነዚህ 9 ሰዎች እነ ደብረጽዮን፣ እነ ጀነራል ወድም በይተይ ወዘተርፈ ዋና የእዝ ሰንሰላቸው ከሻዕቢያ ጋር ከኢሳያስ ጋር የተያዘ ነው፣ ታማኝነታቸው ማለት ነው። እንግዲህ እነዚህ ሰዎች ሲመረጡ ዝም ብሎ አይደለም የተመረጡት። እና አብርሃም ተከስተ ከኢሳያስ ጋር ያላቸው ትስስር፣ የዝምድና ቅርበት ተመርጦ ነው እንጂ ሌላው የትግራይ ሰው ጠፍቶ አይደለም። ሌላ ሁሉ ከዚህ ውስጥ ተባረው ከዚህ ውስጥ እንዳይገባ ተደርጎ እነዚህ ሰዎች ከኢሳያስ ጋር ግንኙነት እንዲፈጥሩ የተደረገበት የቆየ ምክንያት አለ። ይሄ አሁን የተፈጠረ አይደለም። ድሮ የተፈጠረ ድሮ 67 68 ዓመተ ምህረት ሲፈጠሩ ሻዕቢያ የማይደግፍ ሰው እየተወገደ እየጠፋ የሻዕቢያ የሆኑ ሰዎች ደግሞ ወደፊት እየመጡ ነው የመጡት። ስለዚህ አሁን እዚህ ውስጥ ያሉት በሙሉ የሻዕቢያ ተላላኪ ወይም ደግሞ ለሻዕቢያ ስስ ልብ ያላቸው ወይም ደግሞ የኤርትራ ነጻነት በተለየ ሁኔታ የሚተረጉሙ ወይም ደግሞ የቀይ ባህር ጉዳይ ለኤርትራ ብቻ የተሰጠ እንደሆነ የሚያምኑ በስብከታቸው ማየት ይቻላል። ሲደነግጡ ነው የምታየው። ራሱ እንዴት ቀይ ባህር ከኤርትራ ይወሰዳል እስከ ማለት ነው። ማለት የሆነ ቋሚ የሆነ ህግ ያለ ይመስል በፈጣሪ የተሰጠ ይመስል ይህን ያህል መደንገጥ፣ ለዛውም ኢትዮጵያውያንን በሚሉ ሰዎች ማለት ነው። ይሄ ዝም ብሎ የተፈጠረ አይደለም። ስለዚህ እነዚህ ሰዎች እንደፈለገ በሚያደርጉት ትግራይ በስምምነት የተገለጸው የህግ በላይነት ሊኖር አልቻለም። በተቃራኒው ትግራይ ውስጥ በሆነ መንገድ ሻዕቢያን ይጠላል፣ ሻዕቢያን ይወቅሳል የተባለ ሁሉ እየተሳደደ ነው ያለው። ብዙዎቹ የተቃዋሚ ፓርቲ አመራሮች ከትግራይ ወጥተዋል። ብዙዎቹ ጀነራሎች ከትግራይ ወጥተዋል። ለምሳሌ እነ ጀነራል ጉዕሽ ገብረ ከሻዕቢያ ጋር ባላቸው ሻዕቢያን በትልቁ ተፋልመዋል ተብሎ የሚታመኑት ታስሮ ነበር። ሌላ የስራቸው ምክንያት ማዕድን ላይ ዝርፊያ ተገኝቶ አይደለም፣ የሰው ዝውውር ላይ ተገኝቶ አይደለም። እነዚህ ሰዎች ናቸው በተቃራኒ የሚያስሩት እንደ ጀነራል ጉዕሽ ገብረን ማለት ነው። ስለዚህ አሁን ትግራይ ውስጥ ያለው የህግ በላይነት ሳይሆን የሻዕቢያ የበላይነት ያለው፣ ሻዕቢያ በሚመራቸው ሰዎች የሻዕቢያ ስርዓት ትግራይ ውስጥ እየተንሰራፋ ነው ያለው። ትግራይን ኤሪትሪያናይዝ እየተደረገ ነው ያለው። ህወሓትን ሻዕቢያናይዝ ወደ ሻዕቢያ እየተቀየረ ነው ያለው። ስለዚህ ያ ሁሉ ሲደረግ ጀነራል ታደሰ ወረደ ምን ያደርጋሉ ሲባል ያቺ የራሳቸውን የጥቅም ኮሪደር አስጠብቀው ነው የሚኖሩት። ስለዚህ ህግ በላይነት አመጣለሁ ብለዋል፣ አላመጡም።
ሌላኛው ቃል የገቡት ነገር የተፈናቃይ መመለስ ነው። ተፈናቃዮች ከፌዴራል መንግስት ጋር በመነጋገር ከዩኤን፣ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከአሜሪካ መንግስት ጋር በመነጋገር መልሳለሁ ብለው ነበር ቃል የገቡት። ይሄም አልሆነም፣ አልተደረገም። ለምንድን ነው ያልተደረገው ቢባል ብዙ ምክንያቶች አሉ። ግን ከእሳቸው ጋር የተያዘው ምክንያት ብቻ ብናነሳ እንግዲህ ተፈናቃዮች ለመመለስ የሚያስፈልጉ ቅድመ ሁኔታዎች አሉ። እነዛ ቅድመ ሁኔታዎች አልተመለሱም። ከህወሓት ወገን የምንሰማው ምንድን ነው? እኔ ካልተመለስኩኝ የሚመለስ ተፈናቃይ የለም ብለዋል። በግልጽ ማለት ነው። በግልጽ እንደዛ ብለው ገልጸዋል። እኛ መመለስ አለብን፣ ተፈናቃይ ከመመለሱ በፊት እኛ መመለስ አለብን። ስለዚህ ተፈናቃዩ የህወሓት ሆስቴጅ ነው ማለት ነው። የህወሓት ምሽግ ሆነዋል ማለት ነው። ተፈናቃይ ለብቻው መመለስ ሲገባው ወይም ደግሞ ለብቻው መብቱ መጠየቅ ሲችል የግድ ህወሓትን ይዞ ነው መመለስ ያለበት የሚል የሌለ ማለት በስምምነት ውስጥ የሌለ በሰብአዊነት ውስጥም የሌለ ማለት ህወሓት ኖረም አልኖረ የሰው ልጅ ወደ ቤቱ መመለስ መቻል አለበት። ስለዚህ እሳቸው ይህን ሊያስፈጽሙ አልቻሉም። ለማስፈጸም ምንም አይነት ፍላጎት አላሳዩ ምንም ማለት ነው። ይሄ የራሳቸው ቁማር ከመጫወት ውጪ ያሳዩት ነገር የለም ማለት ነው። ሌላው ከሻዕቢያ ከኤርትራ ጋር ያለው ግንኙነት በተመለከተ ነው። እንግዲህ ኤርትራ ሌላ ሀገር እንደመሆኑ መጠን እስካሁን የምናውቀው ኤርትራ ሌላ ሀገር መሆኑ ነው። ስለዚህ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሚመራውም የሚወሰነውም በፌዴራል መንግስት ነው። ለፌዴራል መንግስት የተሰጡ ስልጣኖች አሉ። ከገንዘብ ጋር፣ ከመከላከያ ጋር፣ ከውጭ ግንኙነት ጋር የተያዙ ስልጣኖች የፌዴራል መንግስት ኤክስክሉሲቭ ፓወርስ ናቸው። ለብቻ የተሰጡ ስልጣኖች ናቸው። ስለዚህ እነዚህ ስልጣኖች በሚያፈርስ መንገድ እነዚህ የሻዕቢያ ተላላኪዎች ያልናቸው ሰዎች ከሻዕቢያ ጋር ያላቸው ግንኙነት ያለ ገደብ የሄደበት ጊዜ ነው ሁኔታ ነው ያለው። እንደውም ምንድነው ጭራሽ ዶክተር አብርሃም ተከስተ የዚህ ግንኙነት ዋና ሰው ተብለው የሚታመኑት የኢሳያስ አፈወርቂ ቅርብ ዘመድ የሆኑት ማለት ነው ምንድነው ያሉት? እኛ ከኤርትራ ጋር ለመገናኘት የማንም ፍቃድ አያስፈልገንም ብለዋል። እንግዲህ እኛ የምናውቀው እና ኢትዮጵያ የመሩበት ህገ መንግስት የሚለው እንደዛ ነው። ከውጭ ሀገር ጋር ባለው ግንኙነት የፌዴራል መንግስት ይመራል ነው። ስለዚህ የእነሱ ግንኙነት መልካም ቢሆን ለትግራይ ህዝብ ጥቅም ቢሆን ማንም ባልጠየቀ የፌዴራል መንግስትም አያስጨንቀውም፣ የትግራይ ህዝብም አያስጨንቀውም። ነገር ግን የትግራይ ህዝብ ሰላም በሚጎዳ የትግራይ ህዝብ ጥቅም በሚጎዳ መልኩ ከሻዕቢያ ጋር የሚደረግ ግንኙነት ከህግ ውጭ መሆኑ የሚያጠያይቅ ነገር ነው። ተጠያቂነትን ማምጣት መቻል አለበት። ከዛ ውጭ ህግ አልባ ሆኖ ከህግና ከስርዓት ውጭ ሆኖ መሄድ አይቻልም ማለት ነው። ስለዚህ ይሄ ማድረግ አልቻለም። ከኤርትራ ጋር ያለው ግንኙነትም ምንም መቆጣጠር አልቻሉም። ይልቁኑ ከኤርትራ ጋር ግንኙነት የሚፈጥሩ ሰዎች ባለፈው አላማጣ ላይ ሄደው ይዞ መጥተዋል። የጽምዶ የሚባለው እንቅስቃሴ ዋና አክቲቪስቶች፣ ዋና ተዋናዮች እሳቸውን ተከትሎ ስብሰባ ላይ ተገኝቶ የተለያዩ ስብከቶች ሲያደርጉ ነበር። ስለዚህ ጀኔራል ታደሰ ወረደ በቀጥታ ይሁን በተዘዋዋሪ በዚህ ጉዳይ ላይ እጃቸው ከማስገባት ውጪ ይሄ ነገር አይደረግም፣ ይሄ ነገር ትክክል አይደለም ማለት አልቻሉም። ከዛ በባሰ መልኩ ትግራይ ውስጥ የተለያዩ ወታደራዊ የስለላ ስራዎች የሚጠናከርበት ሁኔታ ያ በመጠናከሩ የትግራይ ህዝብ ሰላም ቢጠበቅ መልካም ነበር፣ ግን አይደለም። ጭራሽ በፌዴራል መንግስትና በትግራይ ያለው አለመግባባት፣ ጥርጣሬ እየራቀ ነው ሄደው። ሌላው ምንድነው ለምሳሌ ያሉት ምርጫ፣ አሁን እንግዲህ ምርጫ መደረግ አለበት። ትግራይ ውስጥ ያየነው ምንድነው የሆኑ ጄኔራሎች ኮርና ከኮር በላይ ተብለው የተሰባሰቡ ጄኔራሎች ናቸው ምርጫ ያደረጉት በራሳቸው በጠመንጃ ማለት ነው። ስለዚህ ከዚህ የተሻለ ምርጫ መደረግ አለበት ትግራይ ውስጥ ችግርም ቢኖር ማለት ነው። ተደርጓል፣ ከዚህም በፊት ተደርጓል። በኢትዮ ኤርትራ ጦርነትም ተደርጓል። በኢትዮጵያ የወሰድ እንደሆነ በሌላ ሀገርም ይደረጋል። ለማድረግ የሚያስፈልግ ቅድመ ሁኔታ ግን አለ። ስለዚህ እሳቸው ትግራይ ውስጥ ምርጫ እንዲኖር አደርጋለሁ ብለዋል። አላደረጉም። ምንድን ነው እያደረጉ ያሉት? ባሎት ሳይሆን የምርጫ ሳጥን ሳይሆን የቡሌት ስርዓት፣ የጥይት ስርዓት ነው እያስፋፉ ያሉት ማለት ነው። ይሄ ደግሞ ሆን ተብሎ የሚደረግ ነው፣ ካለ እውቀት የሚደረግ አይደለም። ሌላው የምክክር ጉዳይ ነው። የምክክር ኮሚሽን እንግዲህ ምክክር ምንም ቢሆን ከመተኳኮስ መመካከር ይሻላል። ስንመካከር የተሻለ ነገር እናመጣለን። ስንተኳኮስ ደግሞ እንደምንገዳደል እያየን ነው። ስለዚህ የምክክር ኮሚሽን ጉዳይም አስፈጽማለሁ ብሎ ነበር፣ አላደረጉትም። የማድረግ አዝማሚያም አላሳዩም። ቅድም ባነሳሁት የምርጫ ጉዳይ
ምርጫ ቦርድ ብዙ ደብዳቤዎች ጽፈዋል። እንግዲህ እዛ ውስጥ ስላለን እኛ የትግራይ ለሳቸው በተለይ ደብዳቤዎች ጽፈዋል። ስለዚህ እኛም ግፊት እያደረግን ስለነበረ ማለት ነው። ለአንዱም ምላሽ አልሰጡም። ምላሽ እንኳ አክብሮ ምርጫ ቦርድን እንደ ቦርድ አክብሮ የፕሪቶሪያ ስምምነት አክብሮ ሰላም መምጣት አለበት ብሎ የጦርነት እንቅስቃሴዎች የጦርነት አዝማሚያዎች መወገድ አለባቸው ብሎ አንድም ምላሽ ሊሰጡ አልቻሉም። ያ ምንድነው? በእሳቸው የራሳቸውን ጥቅም የራሳቸውን መንገድ ከመሄድ ውጪ ይሄ ነገር የሚያሳስባቸው አይደለም ማለት ነው። ስለዚህ እነዚህ ነገሮች በተደረጉበት ሁኔታ አሁን ፌዴራል መንግስት መጥተው ምንድን ነው የሚሉት? ሌላው የበጀት ጉዳይ ነው። ትግራይ ውስጥ አሁን በጀት የለም። ለምንድን ነው የሌለው ያልን እንደሆነ በትልቁ ለጦር እና ለደህንነት ስራ ስለሚውል ነው። ለትግራይ ተብሎ የሚላክ በጀት ለተመደበለት ዓላማ ሳይሆን ከዛ ውጭ ለሆኑ ዓላማዎች ነው የሚውለው። ለጦር መሳሪያ ግዢ ነው የሚውለው። ስለዚህ እነዚህ ነገሮች ማንም የሚቆጣጠራቸው ሰው የለም። እንደዛ በመሆኑ ደግሞ እየተጎዳ ያለው የትግራይ ሰው ነው፣ ሌላ ሰው አይደለም። ሌላ ሰው እየጎዳ አይደለም ያለው ታደሰ። ይሄ በሆነበት ሁኔታ ትግራይ ውስጥ ታደሰ ወረደ መኖሩና አለመኖሩ ለውጥ የለውም ለእኔ ማለት ነው። ለብዙ ሰው እንደው ምንድነው እየሆነ ያለው? ጀነራል ታደሰ ምንድነው እየሆነ ያሉት? ሽፋን ነው እየሆነ ያሉት። ሻዕቢያ ላሰማራቸው ሰዎች ለሚሰሩት ነገር ሽፋን ነው እየሆነ ያሉት። ለሚያውጁት ጦርነት ሽፋን ነው እየሆነ ያሉት። ተጠያቂነት እንዳይኖር ሽፋን ነው እየሆነ ያሉት። ህወሓት ከጀርባ ሆነ የፈለገውን 100% ማለት ነው 99% ማለት 100% የፈለገውን እንዲያደርግ ጀነራል ታደሰ ወረደ ከላይ ሽፋን ነው እየሆነ ያሉት ማለት ነው። ስለዚህ ይሄ ነገር ቀርቶ ምንድነው መሆን ያለበት? አሁንም ቢሆን ወደ ህግና ወደ ስርዓት መምጣት አለብን። ትግራይ ህግና ስርዓት ባይኖር የሚጎዳው ትግራይ ነው። ትግራይ ውስጥ የሽፍቶች መናኸሪያ ቢሆን ሻዕቢያ እንደፈለገ የሚያደርግበት ቢሆን ማንም የሚጎዳ የለም ከትግራይ ውጭ ማለት ነው። ለዚህም ነው ወጣቶች ስደት እየመረጡ ያሉት። ለዚህ ነው ቢዝነሶቹ እየተዘጉ ያሉት በገፍ ማለት ነው። ለዚህ ነው ሰዎች እየተገደሉ እየተደፈሩ ያሉት ማለት ነው ትግራይ ውስጥ። ለዚህ ነው የሰው ዝውውር በጣም እየጨመረ ያለው፣ የሰው ሽያጭ ትግራይ ውስጥ እየተስፋፋ ያለው ማለት ነው። ይህንን የሚያደርጉት የህወሓትና የሻዕቢያ ሰዎች በጋራ በመሆን ነው። ኤርትራውያን ይሸጣሉ፣ የትግራይ ሰዎችን ይሸጣሉ በዶላር ማለት ነው። ለምሳሌ አንድ ኤርትራዊ $4500 እስከ መሸጥ ደርሰዋል። ይሄ ለማድረግ ከአስመራ እስከ መቀሌ የራሳቸው መስመር አላቸው። ከአስመራ ጭነው የሚያመጡ የሻዕቢያ ሰዎች አሉ። ትግራይ ሲደርስ ደግሞ የሚሸጡ የህወሓት ሰዎች አሉ። ስለዚህ እንደዚህ እንዲሆን አንፈቅድም ትግራይ ማለት ነው። ትግራይ ሰው የሚከበርባት ህግ የሚከበርባት ህግና ስርዓት ያላት እንድትሆን ነው እንጂ የሻዕቢያና የህወሓት ሰዎች እንደፈለጉ የሚያደርጉባት መሆን የለባትም። ይሄ ሁሉ እንዲሆን የታደሰ ወረደ እጅ ትልቅ ነው። ጀነራል ታደሰ ወረደ ማለት ነው። ጀነራል ታደሰ ወረደ የራሳቸው ድርሻ ነው የሚወስዱት፣ የራሳቸው ጥቅም ነው የሚያስከብሩት እንጂ የትግራይ ህዝብ ተቸገረ፣ ተፈናቃዩ ሞተ፣ ቲዲኤፍ በረሃ ላይ በሰበሰ በረሃ ያለምንም ማለት ነው ጥቅም የለው። ደሞዝም በአግባቡ እያገኘ አይደለም። ለህዝብ ብሎ የወጣ ታጋይ፣ ለህዝብ ብሎ የወጣ ወጣት ትምህርቱ እንደመቀጠል ስራው እንደመቀጠል ለነሱ ሲባል በረሃ ላይ ነው እየበሰበሰ ያለው። ስለዚህ ያ ሁሉ የሚያሳስባቸው አይደለም። ስለዚህ የኔ መልእክት ምንድን ነው? ለትግራይ ሰላም ለትግራይ ልማት የማያመጣ ከዛም አልፎ ከፌዴራል መንግስት ያለውን ግንኙነት የማያሻሽል ከዛም አልፎ ከዓለም አቀፍ ማህበረሰብ ያለው ግንኙነት የማያሻሽል ከሆነ ምንም ጥቅም የለውም ማለት ነው። ስለዚህ የምንለው ምንድን ነው? እኛ አሁን ትግራይ ውስጥ የሁሉም የያዘ ሁሉንም ያሳተፈ ስርዓት እንዲኖር ነው እንጂ አንድ ቡድን አንድ ጀነራል እንደፈለገ የሚሆንበት አይደለም መሆን ያለበት። ተጠያቂነት መኖር መቻል አለበት። ግልጽነት መኖር መቻል አለበት። ወደዛ መግባት አለብን አሁኑኑ ማለት ነው። ከዛ ውጪ የነበረው ችግር ይቀጥል ከተባለ የቀረው ወጣት ይለቅ፣ የቀረው ቢዝነስ ይዘጋ፣ የቀረ ሰው ይጥፋ ማለት ነው። የቀረ ህዝብም ጠቅላላ ወደ ሻዕቢያ ስርዓት ይግባ ከማለት ውጪ ሌላ ትርጉም የለውም። እንግዲህ ይሄ ነው ያለኝ መልእክት። ስላዳመጣችሁ በጣም አመሰግናለሁ። ሰላም።